ሰላም ተመልካቾቻችን እንደምን ሰንብታችኋል? እንግዲህ የዛሬ ፕሮግራማችን የምናነሳበት ሐሳብ ስለ ወላጆች ከትልልቅ ልጆቻቸው ጋር ስላላቸው ግንኙነት ትልልቅ ስል አዋቂ ስንል እንግዲህ ከ18 ዓመት በላይ ልጆቻቸው ሲሆኑ በዩኒቨርሲቲ ደረጃ ሊሆን ይችላል፣ ልጆቻቸው አድገው ከቤት ከወጡ በራሳቸው ሲኖሩ ይሆናል፣ ወይም ደግሞ አግብተው ትዳር ይዘው ከሆኑ ያሉበት ጊዜ ሊሆን ይችላል። ከልጆቻችን ጋር ያለው ግንኙነት እየተቀየረ እያደገ ከነሱ ጋር እየተለወጠ ካልሄደ በመሃላችን ብዙ አይነት ችግሮች ሊፈጠሩ ይችላሉ በቤተሰብ መሃል አይደለ? ቤተሰብ ደግሞ አባትና ልጅ ከልጆች ጋር ሳይስማማ ሲቀር አንዳንድ ይሄ ወደ እህትና ወደ ወንድም ችግሩ ሊገባ ይችላል። ቤተሰብ ላይ ያለውን ሰላም ዲስራፕት ሊያደርግ ይችላል እና እንዴት አድርገን ነው ከልጆቻችን ጋር የጠበቀ ግንኙነት የተከባበረ ግንኙነት ይዘን መጓዝ የምንችለው? እንግዲህ አንዳንዴ ወላጆች ስንሆን ለልጆቻችን ብዙ ነገር መስዋዕትነት ከፍለን በብዙ ጭንቀት በብዙ መንከባከብ ካሳደግናቸው በኋላ እድሜ ልካቸውን የነሱ ኃላፊነት ያለብን ሊመስለን ይችላል። ግን ልጆቻችን እኛ ከጨረስን በኋላ ከ18 ዓመት ከሆናቸው በኋላ ዓለም እንደ ሙሉ ሰው አድርጎ መመልከት እነሱን በጀመረበት ጊዜ የኛም ደግሞ ግንኙነት ከነሱ ጋር ሼፑን መልኩን አኳኋኑን እየቀየረ መሄድ ይችላል። ስለዚህ በዛሬ ፕሮግራማችን ሁለት እንግዶች ጋብዤላችኋለሁ። ይሄ በጣም አይ ቲንክ ጀነሬሽኑ በጣም እየተቀየረ በሄደ ጊዜ እንዴት አድርገን ነው ይህንን ሪሌሽንሽፕ መቀጠል የምንችለው? ከልጆቻችን ጋር እንዴት ነው መነጋገር ያለብን? እንዴት አድርገን ነው ነገሮች ሲበላሹ ማስተካከል ያለብን የሚለውን እንግዲህ ሆፕፉሊ ጠቃሚ ሀሳቦችን ከዛሬ ፕሮግራም እንይዛለን እላለሁ። እስቲ እንግዶቼን ላስተዋውቃችሁ። እንግዲህ ሄለን ሾው የምትከታተሉ ለሐምራዊት ተስፋ እንግዳ አይደላችሁም። ሐምራዊት በተለያየ አርዕስት ላይ ይህንን በመሳሰሉ አርዕስት ላይ በዚህ ፕሮግራም ላይ መተሽ ከእውቀትሽ ብዙ ከልምድሽ አካፍለሽናል። ሐምራዊት እንግዲህ ባችለርስ፣ ማስተርስ፣ ፒኤችዲ በሶሻል ወርክ አላት። ሶሻል ወርክ አት ሃርት እንግዲህ ሶሻል ወርከር ነኝ ብላ ነው የምታምነው። ሁለት መጽሐፎችን ጽፋለች። አንደኛ ልጅን እንዴት እናሳድግ በምዕራብ አገሮች የሚለውን ይህንን እንግዲህ መጽሐፍ እንደውም ተመልክተናል፣ በሱ ላይ ፕሮግራም ሰርተንበታል። ሴኪር ኢን ማይ ሊሚቴሽን እኔ ብቁ ነኝ የሚል በጥያቄ መልክ ብለሽኛል አይደል? እኔ ብቁ ነኝ ብለን በቅርቡ የጻፍሽው መምዋር አለ። ከ15 ዓመት በላይ ህብረተሰባችን ውስጥ በዚህ በወላጅና በልጅ ግንኙነት ላይ ብዙ ሰዎችን ያገለገለች ናት እና ደስ ብሎኛል እንደገና ጥሪያችን ተቀብለሽ ከኛ ጋር በመምጣትሽ አምሪ። እንደዚሁ ደግሞ ከሚኒሶታ ዶክተር ፌቨን ሴፉ ዳይሬክተር ክሊኒካል ሜንታል ሄልት፣ እንደዚሁም ደግሞ አሲስታንት ቲቺንግ ፕሮፌሰር አት ዩኒቨርሲቲ ኦፍ ሚኒሶታ፣ እንደዚሁም ደግሞ ፕራይቬት ፕራክቲስ አት ኔክስት አድቨንቸር ካውንስሊንግ ላይ ትሰራለች። በካውንስሊንግ BA1 በሳይኮሎጂ እና ማኔጅመንት፣ ማስተርስ በካውንስሊንግ ሳይኮሎጂ፣ PhD ደግሞ ካውንስለር ኤጁኬሽን ኤንድ ሱፐርቪዥን ላይ ሰርታለች። ፌቨንም እንኳን እንደገና ወደ ሄለን ሾው ፕሮግራም መጣሽ። በጣም ደስ ብሎኛል ቆይታ ከኛ ጋር ስለምታደርጊ። እንግዲህ መግቢያ ላይ እንደጠቀስኩት የዛሬ ፕሮግራማችን ቤዝ ያደረግኩበት አንድ በጣም ወዳጄ ልጆችሽ አሁን እንደዚህ ምሳ እየበላን ስንጨዋወት ስለ ልጆቻችን ማውራት ጀመረና ትልቋ ልጅ 22 ዓመቷ ነው፣ ትንሹ ልጅ 18 ዓመቱ ነው። እሷም እንደዚህ የ20 ምናምን ዓመት ልጅ አላት እና ለሚተል ሄለን ህይወቴን ከልጆቼ ጋር ያለኝን ግን ከልጄ ጋር ያለኝ ግንኙነት የቀየረልኝ መጽሐፍ ዱዊንግ ላይፍ ዊዝ ዮር አዳልት ችልድረን እና ኪፕ ዮር ማውት ሻት። ይሄ አሁን ለኛ ህብረተሰብ ትንሽ ከበድ የሚል ነገር ነው። ኤንድ ዘ ዌልካም ማት አውት ይላል። ማለት ከትልልቅ ልጆቻችሁ ጋር ህይወታችሁ ምን መምሰል አለበት አደለ? አፋችሁን እንዲሰብሰብ አድርጋችሁ እያለ ነው አደለ? ግን ኑልኝ የሚለውን ልባችሁን ከፍታችሁ ከልጆቻችሁ ጋር አድርጉ እና እነዚህ ነገሮች አስቡበት ያለ መጽሐፍ ነው እና እኔ ብዙ ጠቃሚ ሀሳቦች ስላገኘሁበት ሆፕፉሊ ተመልካቾቻችንም ይሄን ያገኛሉ ማለት ነው። እስቲ ከመጀመሪያ እንጀምር። ሳምሪ ወደ አንቺ ልምጣና ወላጆች በጣም ቀርበን በተለይ አሳድገናቸው እንደዛ ለፍተን ከልጅነታቸው ዳይፐር ጠርገን አሳድገን ምን ብለን ልቅ ኦሎ በሳደን ልጆቻችን ቁመታቸው ምናችንም ከኛ በልጠው ትልቅ ሲሆኑ ኢሞሽናል አጀስትመንት ያስፈልጋል አይደለ? እና እስቲ ብዙ ወላጆች የሚታገሉበት ሀሳብ ይሄ ኢሞሽናል አጀስትመንቱ ላይ ምንድነው ትያለሽ? ምንድነው ዋናው የሚታገሉበት? እንግዲህ እኔ የማየው ነገር ምንድነው ወላጆች ያላቸው ስለ ልጃቸው ያለው እይታና ልጅየው ወይ ልጅቷ የሆነችበት የተለያየ ነው። ወላጅ ብዙ ጊዜ ልጄ ልጅ ነች ብሎ ነው የሚያስበው። እስከ ልጅነት ጀምሮ ያሳደኳት ልጄ ነች ያ ነው በቃ በውስጡ ያለው። ልጅ ግን ተለውጧል በጣም
አደልት ሆኗል። ልጅነት ብቻ ሳይሆን አደልት ሆኗል። አሁን በተለይ ሄለን ያነሳሹ ደግሞ ከ18 ዓመት በላይ የሆኑበት አደልት የሆኑበት ትልቅ ሰዎች ናቸው። አሁን እንግዲህ በዚህ መሃል ነው የሚጣረሰው ማለት ነው። ወላጅ እንደ ድሮው እንደለመደው እንደ ልጅነቱ ልጁን ማሳደግ ይፈልጋል። ከዛም በላይ ደግሞ ወላጅ ለልጄ ጥሩ ነው ብሎ የሚያስበው ልጁን ለመምራት የሚፈልገው መንገድ አለው። ብዙ ጊዜ ቤስት ኢንቴንሽን ነው ወላጅ ያለው። ልጅ ደግሞ አደልት ስለሆነ የራሱን መንገድ መቀየስ የሚፈልግበት ነው እና በዚህ ላይ ብዙ እንትኖች ይመጣሉ ማለት ነው። እንደ ድሮ ልጅን በዚህ መንገድ ነው የምትሄደው ብሎ ተቆጣጥሮ የሚያደርግበት ቦታ ላይ አይደለም ያለው። ስለዚህ ኢንቴንሽናሊ ይሄ ብሪጅ ወይ ደግሞ ድልድይ ካልተሰራ ቴንሽኑ ያኔ ይመጣል ማለት ነው። ልክ ነው ፌቨን። ይሄ እንግዲህ ወላጆች ኮንትሮል እንደማጣት ነገር አይደል? እንደ ሉዝ ያንን ኮንትሮል ልጄን በቃ ከእጅ ወጣ ማለት ነው እና ይሄ ኖርማል ፓርት የአስተዳደግ ኖርማል ፓርቱ ነው ብሎ መቀበል የሚያቅተው የኮንትሮሉ ጉዳይ ይመስልሻል? ልክ ነው። ኮንትሮል የሚለው ራሱ ከየት ነው የመጣው ከሚለው ብንነሳ ሁለት ነገሮችን አስባለሁ። አንደኛ የመጀመሪያው ሄለን አንቺም እንዳነሳሽው ሐምራዊትም እንዳለችው ኦብቪየስ የሆነው ብዬ የምለው ወላጅ ለልጁ ያለው ፍቅር ይሄ ሰፊ ጥልቅ ወሰን የሌለው ጥግ የሌለው ኮንሱም የሚያደርገው ፍቅር ላይክ ነፍስን መስዋዕት እስከማድረግ ድረስ የሚያደርስ ፍቅር እሱ አለ። ከዛ ግን ከፍቅር ጎን ለጎን ፍርሃትም አለ። በጣም አብዝተን የምንወደውን የምንጠነቀቅለትንና የምንሳሳለትን ነገር የሆነ ነገር ይሆንብናል ብለን እንፈራለን። ፍቅራችን ፍርሃቱን ይመግበዋል። ፍርሃቱ ደግሞ መልሶ ፍቅርን ይመግበዋል። ፍቅርና ፍርሃት እርስ በርሳቸው የተመጋገቡ ሳናስበው ምን ይወለዳል? ኮንትሮል። ይህንን ልጅ ወይም እቺ ልጆቼን እኔ ባሰመርኩት መስመር እኔ በምፈልገው መንገድ ከሄደልኝ ወይም ደግሞ እኔ ለስኬታማ ህይወት ፎርሙላ ነው ብዬ ያስቀመጥኩት አለ። ያንን ከተከተሉልኝ መልካም ህይወት፣ ጥሩ ህይወት፣ ስኬታማ ህይወት ይኖራቸዋል ብለን እናስብና ከዛ ፈቀቅ ሲሉ የራሳቸውን አመለካከት፣ የራሳቸውን እይታ፣ የራሳቸውን እምነት የመሳሰሉትን ማዳበር ሲጀምሩ እንደነግጣለን። ይሄንን አልነበረም ያሰብኩት ወይም ይሄንን አልነበረም የጠበቅኩት ወይም ወዴት እየሄደ ነው ይሄንን ልጅ ባጣው። ፍቅርና ፍርሃት አንድ ላይ ኮንትሮሉን ይመግቡትና ሳናስበው እጃችንን በጣም ባስገባድ ቁጥር እኛ ወደ ራሳችን ያስጠጋናቸው ይመስለንና ያው ከስስት ነው እንዳልኩት ከፍርሃት ነው። ሳናስበው ግን የሚፈጥረው ምንድን ነው? ወደ ራሳችን እያስጠጋናቸው ሳይሆን እያሸሸናቸው እንመጣለን። መራቅ ይጀምራሉ። በአንድ በልኩ ያው ኮንትሮል የሚባለውንም ነገር ስናስበው እውነቱን ለመነጋገር እንደ ወላጅ ይመስለናል እንጂ ምን ያህሉን ነገር ነው ግን እውነት በቁጥጥራችን እጅ ማስገባት የምንችለው ብለን እኮ ከጠየቅን፣ እውነተኛው ጥያቄ ከጠየቅን ውስን ነገሮችን ብቻ ነው መቆጣጠር የምንችለው። አብዛኛው ነገር ከኛ ቁጥጥር ውጪ ነው ያለው። ሌላው እንኳን ቀርቶ ትንሽ አደግ ብለው ስልክ ስናስጨብጣቸው በስልክ የሚመጡት መረጃዎችና የተለያዩ ቪዲዮዎች ኤንድ ኢንፎርሜሽን በጣም በርካታ ከኛ ቁጥጥር ውጭ የሆኑ ነገሮች አሉና ያው ግን ያንን መቀበል አይ ቲንክ ይከብደናል ይመስለኛል። እሱን ነው የማስበው። እዚሁ ኮንትሮል ላይ ብንቆይ አንዳንዴ በምንይዝበት ነገር ያጣን ሲመስለን ወይ ትንሽ ከእጃችን እየወጡ ነው ብለን ስናስብ በገንዘብ ሊሆን ይችላል። ብዙውን ጊዜ የ18 ዓመት ወጣት፣ የ19 ዓመት ወጣት ወይም ኢቨን ኮሌጅ እስኪጨርሱ ድረስ የወላጅ አቅም ካለ ወላጅ ነው እንግዲህ ብዙን ነገር ስቲል የሚያደርገው አይደለ? እና እንዴት ነው እኔ እየከፈልኩ እኔ እንዲህ እያደረግኩ ኮንትሮልም ደግሞ አትሊስት አይ ስቲል ሃቭ ቱ የሆነ ሌቭል ኦፍ ኮንትሮል ሜንቴን ማድረግ አለብኝ የሚል አንዳንዴ አግሬሲቭ የሆነም ሁኔታ አለ። ላይ ያንተን እኮ ጥሩ ነገር ፈልጌ ነው ብለን አይደለ? እና ይሄ ነገር ትንሽ ካልተቀየረ ባክፋየር የሚያደርግ አይመስልሽም? ፌቨን እዚሁ ላይ መቀጠል ከፈለግሽ ደፍነትሊ እሱን ነው ለማለት የፈለግኩት። ያ ነው ፍርሃቴ፣ ባክፋየር ነው የሚያደርገው።
የኮንትሮል ተቃራኒው ምንድን ነው ብዬ ሳስብ ትረስት ነው አይደለ? ኮንትሮል ለማድረግ የምፈልገውን ነገር ስለማላምነው ነው። እንደ ወላጅ ምናልባት ልጆቼን ስመለከታቸው እውነት ይቺ ልጅ ለህይወት ለብዙ ተግዳሮት ኤንድ ሃርት ብሬክስ ለነሱ ነገሮች ሁሉ አዘጋጅቻታለሁ ወይ? ብቁ ናት ወይ? መወጣት ትችላለች ወይ? እሳቱን አልፋ ጠንካራ ሆና ህይወትን መወጣት ትችላለች ወይ የሚለውን ሳስብ ትረስት የሚለው ምናልባት ይሄ ኮንትሮሉን በተወሰነ ሊያመክነው ይችላል ብዬ አስባለሁ። ከዛ ግን ይሄ ትረስት የሚለው ነገር ከየት ነው የሚመጣው ብለን ካልን እንግዲህ ከልጅነት ጀምሮ የነበረን ከልጆቻችን ጋር የነበረን ግንኙነት ይወስነዋል አይደለ? በ18 ዓመታቸው ወይም በ20 ዓመታቸው ሀብለን የምንጀምረው ግንኙነት መሆንም የለበትም። ከልጅነታቸው ጀምሮ ምን አይነት ግንኙነት ነበረን፣ እንዲሁም ደግሞ በራሳቸው ኢንዲፔንደንትሊ ማሰብ እንዲችሉ፣ መጠየቅ እንዲችሉ፣ መመርመር እንዲችሉ ኖት ኦንሊ ከውጭ የሚመጣውን መረጃ ብቻ ሳይሆን እኔ እንኳን እንደ ወላጅ ማቀብላቸውን ወይም ወላጆቻቸው አስተማሪዎቻቸው የሚሰጧቸውን እንዲሁ እንደወረደ የሚቀበሉ ልጆች ነው የምንፈልገው ወይስ ያንን ተቀብለው መመዘን፣ መጠየቅ፣ መመርመር የሚችሉ ልጆች ነው የምንፈልገው ብለን ስንል አይ ቲንክ አብዛኞቻችን የምንመርጠው የሚጠይቁ፣ የሚመረምሩ፣ የሚፈትሹ ልጆችን ነው። ምናልባትም ግጭት የሚኖረው ምንድን ነው? ያው እኔ እንደ ወላጅ የምለውን እኔ ትክክል ነኝ፣ የኔ ነው ትክክለኛው ብዬ ካሰብኩኝና የኔን መጠየቅ ከጀመሩና ያ ከጄ እንዳመለጡ እንዲሰማኝ ካደረገ እንዳልሹ ባክፋየር ያደርጋል። እንደ ዊን ከቆጠር ነው ግን ኦኬ እንግዲህ ይሄ ማለት ልጄ ኢንዲፔንደንትሊ ማሰብ እየጀመረች ነው፣ የራሷን እይታ ማዳበር እየጀመረች ነው ብለን ካልነው ግን በዛ መንገድ ካሰብነው ግን ነገም ወደዚህ ወደሚያስፈራው ህይወት ስለቃትና ስትወጣ ራሷን ችላ መቆም ትችላለች፣ ወይም ጓደኞቿ ወይም ሌሎች ሰዎች የሚሉትን ነገር ብቻ የምትቀበል ሳይሆን የምትፈትሽ፣ የምትጠይቅ አይነት ሴት ሆና ልትወጣ ትችላለች ብዬ ካሰብኩኝ እንዳልኩት ይሄ ትረስት በመጠኑም ቢሆን ለቀቅ እንዳረጋቸው ሊያደርገኝ ይችላል ማለት ነው። እና ምናልባትም ወላጆች መጠየቅ የሚኖርባቸው በጣም ኮንትሮል ማድረግ ስፈልግ ምን ያህል ግን በልጄ ይተማመናለው፣ ምን ያህል ልጄ ብቁ ነው ብቁ ናት ብዬ አስባለሁ የሚለውን ጥያቄ ከጠየቅን ያንን መመለስ ምንችል ይመስለኛል የኮንትሮሉን ጉዳይ። ልክ ነው። እስቲ አጠር ያለች ረፍት ደግሞ ወስደን እንመለስና ኢንዲፔንደንስ የሚለውን ደግሞ ከኮንትሮል ደግሞ ለወጣ ብለን ኢንዲፔንደንስ የሚለውን ደግሞ እንነጋገርበታለን። ረፍት ወስደን እንመለሳለን። ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። ከትልልቅ ልጆቻችን ጋር እንግዲህ ከ18 ዓመት በላይ ካሉ ልጆቻችን ጋር ያለን ግንኙነት ምን መምሰል ይችላል የሚለውን ቆይታ እያደረገን ነውና ሀምሪ እንግዲህ ከኮንትሮል ወደ ነፃነት ስንወስደው ኢንዲፔንደንስ ስለው እንግዲህ ማለት ነውና በባህላችን ወላጆችን ማክበር አይደለ ቫልዩ ሲስተም ብለን እንደው በባህል የምንጠቀማቸው የምናስባቸው ነገሮች አሉና እንዴት አድርገን ነው ታዲያ አሁን እኔ በልጄ እንደው በምሳሌ ስወስድ አንዳንዴ ትንሽ ወደኋላ ተመልሼ እንደውም በቀይረው ይሄንን ብቀይር ደስ ይለኛል የሚለው ልጄ በጣም ትጠይቀኝ ነበረ። ሃይ ስኩል ስትገባ ጓደኞቿ ቤት እየሄደች እንድታድር this is 16 17 እያለች ማለት ነው። እና it's always been እኔ በሁሌም ሰው ቤት ሄደሽ አታድሪም፣ በፍጹም አታድሪም ብዬ እናገራት ነበረ። እና ለምን ስትለኝ በቃ I'm an African mother ስለዚህ በእኛ በባህል ሰው ቤት አይታደርም። instead of አሁን ሳስበው በራሷ ማሰብ እንድትችል ለምን እነዚህን ነገሮች ለምን ይሄንን ነገር እንደምላት ባስረዳት ከምን ነገር እንደምጠብቃት እሷን ሳይሆን እሷን አምኜ ግን አካባቢዋን ግን ማቦታ ላይ አሳልፌ እንደምሰጣት እንደማላቅ አድርጌ በደንብ ምሳሌ እየሰጠው ባስረዳት አይ ቲንክ ልጄ የምትረዳ ትንሽ ኢንዲፔንደንት በሱ በኩል እንደምታስብ ይመስለኛል። እና እስቲ እንዴት አድርገን ነው ወላጆች ልጆቻቸው ኢንዲፔንደንት ሆነው በራሳቸው እንዲወስኑ ግን እሱ ደግሞ የነሱን ክብር እንደማይነካባቸው እንዴት አድርገው መረዳት ይችላሉ እሱን ነገር?
ምንድነው እንግዲህ ወላጅ ትልቁን ስዕል ማየት አለበት። አንዳንድ ጊዜ እኛ የምንፈልገው ነገር አለ፣ ለልጆቻችን ያለን ፍቅር አለ፣ ባህል የምንለው ነገር አለ። ግን ዋትስ ዘ ኤንድ ጎል ብለን ማየት አለብን። አሁን ፌቨንም ጥሩ አድርጋም ብለዋለች። ዋትስ ዘ ኤንድ ጎል ስንል ከአደጋ የተጠበቁ ራሳቸውን የቻሉ ደስተኛ የሆኑ በራሳቸው የሚቆሙ ብቃት ያላቸው ልጆችን ማሳደግ ነው የምፈልገው ነው። ምክንያቱም ወላጅ አብዛኛውን ጊዜ በልጅ ህይወት ውስጥ የለም። በልጅ ህይወት ውስጥ በሌለበት ጊዜ ልጅን ከአደጋ የሚያወጣውና ወደ ጥሩ መንገድ የሚመራው ራሱ አይምሮ ውስጥ የተተከለው አስተሳሰብና ክሪቲካል ቲንኪንግ ነው። ያ ነው ልጅን ኢንዲፔንደንትሊ ማሰብ መቻሉ ነው እንጂ ወላጅ የሚለውን መከተሉ አይደለም። ለምሳሌ ልጅ ባይ ዲፎልት ወላጅን የሚከተሉ ልጆች ወላጅ በሌለ ጊዜ ሌላን ሰውንም እንደዚሁ ተክቶ የሚመጣ ይኖራል። ጓደኛ ይመጣል፣ አስተማሪ ይመጣል፣ ማህበረሰብ ይመጣል። ሌላ የታጠቁበት ነገር የላቸውምና የለመዱት ብቸኛ ነገር መከተል ነውና ያንን ይከተላሉ ማለት ነው። በብዙም ነገር ግን ምን ያደርጋሉ ወላጆች? በቃ እኔ ስላልኩ ይሏቸዋል ማለት ነው። ስለዚህ ልጆች ምንድን ነው የሚያደርጉት? የተለያየ ነገር ነው የሚፈጥሩ። አንደኛ ነገር በቃ ዝም ብሎ ወላጅ ያለው ትክክል ነው የሚል ክሪቲካል ቲንኪንጉን ያላዳበረ በኋላ ወደ ሮንግ ነገር ለመግባት በጣም የተጋለጠ ልጅ ሊሆን ይችላል። ሌላው ነገር ሪዘንትመንት ነው ቢልድ የሚያደርገው። ብዙ ልጆች ላይ አሁን ቢልድ የሚያደርገው ሪዘንትመንት ነው። ለምን ምንድን ነው ብዙ ጊዜ በተለይ አንፎርቹኔትሊ በእኛ ካልቸር የሚጠይቁ ልጆች ምንድን ነው አንቺ በቃ ዝም በይ ምንድን ነው የምጠይቂው ነው የሚሉት። ግን የሚጠይቁ ልጆች ክሪቲካል ቲንኪንጋቸውን ማዳበር የሚፈልጉ ልጆች ናቸው። ግን ምንድን ነው የምናደርገው? እሱ ላይ ነው እይታችንን ማስተካከል ያለብን። እኔ በምፈልገው መንገድ እኔ እንደዚህ እንደ ጫጩት አቅፌ ነው ልጆችን ማለት ወይስ ለውጨኛው ዓለም የተዘጋጁ ልጆችን ነው ማድረስ የምፈልገው ነው ብለን ማሰብ ያለብን ማለት ነው። ስለዚህ ክሊር ባውንድሪዎች ማድረግ አለብን። ለምሳሌ ልጆች እያደጉ ሲመጡ ያ ልጅነት የለም አደልት ነው የሚሆነው። ሪሌሽንሽፑ አለ እኮ ስቲል የወላጅ እኮ ኢንፍሉወንስ አለ ስቲል። ወላጅ የሚፈልገውን ነገር ግን አደራረጉ ይለያያል። በፊት የነበረው እንደዚህ ካላረክ እንደዚህ ነው ኮንሲኩዌንሱ ነው የሚሆነው። አሁን በኋላ አደራረጉ ግን ሞር እነዚህ ልጆች አደልት ስለሆኑ ስቲል ኢንፍሉወንስ ልናረጋቸው እንችላለን። ባህላቸውን እንዲወዱ ምንድነው የእኛን ቫሊዩ ጥሩ ቫሊዩን እንዲከተሉ በጥሩ መንገድ ኢንፍሉወንስ ልናደርጋቸው እንችላለን። ግን አደራረጋችን ሞር ኢንዲፔንደንት ሆነው በሚራመዱበት ጊዜ እንዴት ነው የምረዳቸው የሚል አደልት ቱ አደልት ሪሌሽንሽፕ ነው እንጂ እንደ ልጅ አድርገን አቅፈን በምንፈልገው መንገድ ማድረጋችን ልጆቹን ይጎዳቸዋል። ክንፋቸውን ነው የሚበጥሰው። so that they don't go out there እንዳይበሩ፣ በራሳቸው እንዳያስቡ፣ ክፉና ደግ ለይተው እንዳያውቁ። ከዛ ደግሞ የፓረንትና የልጅን ችግር ያበላሻል ሪሌሽንሽፑን። ስለዚህ ፓረንት ልጆቹን ለላይፍ ታይም ኢንፍሉወንስ የማድረግ እድሉ ይበላሻል። ወይ ልጆች ይርቃሉ ወይ ጆሮ ዳባ ሊበስ ይላሉ። ስለዚህ እድሉን እያበላሸ ነው ፓረንት። እንግዲህ ከሃይ ስኩል ጨርሰው ሲሄዱ ፌቨን ብዙ ወላጆች እንዳልኩት በቃ ሃይ ስኩል እስካለን ቤታቸው ቤት ልጁ ሁል ጊዜ ስለሚመጣ ልጃቸው ሁሌ ቤት ስለምትመጣ ብዙ ነገር ማየት ይችላሉ። ግን ለመጀመሪያ ጊዜ የወላጅና የልጆች በተለይ ኮሌጅ ገብተው ዩኒቨርሲቲ ገብተው ከቤት የሚወጡ ወይም ደግሞ አሁን በቃ ጨርሻለሁ ከጓደኞቼ ጋር ነው የምኖረው ወይም ትሬድ ስኩል ገባለሁ ብቻዬን መኖር ፈልጋለሁ ብሎ for the first time ልጆች ሲወጡ ወላጆች ኮሚኒኬሽን ስታይላቸውን ግንኙነታቸውን አጀስት ማድረግ አለባቸው አይደለ? ትልቁ ሻኪንግ ሞመንት እንግዲህ ለኔ ልጅ የመጀመሪያ ኮሌጅ ስትሄድ ወይ ጉዴ ምንድን ነው የምታደርገው? እንደው በትንሹ እንደው ልክ መንገድ እንኳን መሻገር እንዳላስተማርኳት ያህል የሚሰማሽ የሆነ ነገር አለ አይደለ? ምንድን ነው እስቲ አጀስት መደረግ ያለበት ኤክስፔክቴሽን ከወላጆች ምንድን ነው? ልጆቻቸው ልክ ከቤት ሲወጡና ኮሚኒኬሽኑ ግንኙነታቸው ምን መምሰል አለበት? አሁንም ወደኋላ መለሳለው፣ ወደ ልጅነት ጊዜያቸው መለሳለው። በልጅነት ጊዜያቸው የነበረን ግንኙነት ትልቅ መሰረት ይጥላል ብዬ አስባለሁ። የላላ ከነበረ ካደጉም በኋላ ለማጥበቅና ወደ ጥሩ ግንኙነት ለማምጣት ይከብደናል። የፈረሰ ፋውንዴሽንም ከነበረው እንደዛው ይከብደናል። ግን
ጥሩ መሰረት ካለው ኤንድ መሰረት ብዬ የምለው ምን አይነት ግንኙነትን ነው? በመካከላችን ግልጽነት ካለ፣ መከባበር ካለ፣ መደማመጥ ካለ፣ የኔን ብቻ ሳይሆን የምነግርሽ አንቺ የምትዩን መስማት ፈልጋለው አይነት የልጅና የወላጅ ግንኙነት ካለ እርግጥ ነው ልክ ነሽ። ካደጉ በኋላ አብዛኛውን ጊዜያቸውን የሚያሳልፉት ከጓደኞቻቸው ጋር ነው የሚሆኑት። አንቺ እንዳልሽው ልጅሽ ወደ ኮሌጅ ስትሄድ ኤንድ አንፎርቹኔትሊ አሁን ጓደኞቻችን ብቻ አይደለም ጊዜያችንን የሚወስዱት። አንፎርቹኔትሊ እንዳውም ከጓደኛም በላይ በጣም የብዙ ሰዎችን ጊዜ እየወሰደ ያለው ስልክ ላይ የሚጠፋው ጊዜ ነው። ራይት? እነሱ ነገሮች ጊዜያቸውን ይወስድና ያው እንደ ወላጅ ይገባኛል። ወላጅ ቢፈራ አልፈርድም። ምክንያቱም ለአብዛኛው ወላጅ እኮ ምንድን ነው ወይ ትላንት አልነበረ እቺ ልጅ ወልጄ ወደ ቤት ከሆስፒታል ያስገባኋት፣ ላይክ ትላንት አልነበር ለመጀመሪያ ጊዜ ዴኬር ድሮፕ ያረኳት የሚለውን ነው የሚያስቡት አይደል? እና ጃሪንግ ነው የሚሆነው። ኮሚዩኒኬሽንን ግን ሳስብ እንግዲህ አጀስትመንት ለሚለው ጥያቄ ጥሩ የሆነ ኮሚዩኒኬሽን ብዬ የምለው በቀን ምን ያህል ጊዜ አወራን ብቻ መሆን አለበት ብዬ አላስብም። ኳሊቲውን አስባለሁ። ኳሊቲውን መጠየቅ ፈልጋለሁ። ማለትም አንዳንዴ ከሰዎች ጋር እኮ ቁጭ ብለሽ ለሰዓታት ይሆናል የምታወሪው። ሆኖም ግን ያም ሰው ስለ አንቺ የሚያውቀው ነገር የለም ወይም የውስጥሽን አላወቀም። አንቺም የዛን ሰው የውስጥ ፍርሃት ኤንድ ህልምና ተስፋና ጭንቀት አልተረዳሽም። ይሄ ሁልጊዜም ሀፕን ያደርጋል። ኢንቴንሽናል መሆን ይኖርብናል። ያንን ኮሚዩኒኬሽን ከላይ ከነበረበት ትንሽ ወደ ውስጥ ጠለቅ ለማድረግ ኢንቴንሽናሊቲ ይጠይቃል። ለምሳሌ ከሚወዱት ነገር መነሳት እንችላለን። የልጆቻችንን ማንነት ኤንድ ፍላጎት፣ ህልም የመሳሰሉትን ለማወቅ ልጄን ኢንትረስት የሚያደርጋት ምንድን ነው? ኢክድቢ በጣም የምትወደው ሾው ሊሆን ይችላል ኦነስትሊ፣ ወይም ደግሞ ቪዲዮ ጌም ይሆናል። እኛን ያ ነገር ኢንትረስት ሊያደርገን ይችላል፣ ወይ እኛ ያንን ነገር ላንወደው እንችላለን። ግን ወደ ልጆቻችን ልብ ቀስ ብለን ለመግባት ትልቁ ብዬ የምለው የሚወዱት ምንድን ነው? የሚፈልጉት፣ የሚያነቡት፣ የሚሰሙት ኢንትረስታቸው ወዴት ነው የሚሄደው? ስለዚህ ነገር እኔ ምንም የማውቀው ነገር የለም። ግን ደግሞ ልጆቼን ለማወቅ እስቲ ራሴን ትንሽ እዚህ ነገር ላይ ኤጁኬት ላድርግና so that I can have a conversation with her። እነዚህን እድሎች ተጠቅመን የልጆቻችንን ማንነት፣ የልጆቻችንን ፍላጎት ማወቅ የምንፈልጋቸውን ማወቅ እንችላለን። and not only that እነሱም እኛን ዲፕሊ ማወቅ ይችላሉ። ቢካዝ ያው two way street ሲሆን ስለሆነ ስኬታማ የሚሆነው። በጣም ልክ ነው። እዚሁ ኮሌጅ ላይ እያለን በሁለት ነገር መመልከት ፈልጋለሁ ሐምሬ። አንደኛ በተለይ እዚህ ሀገር ኢትዮጵያ ይሄ ችግር ብዙ ላይኖር ይችላል። ልጆቻችን አንድ ችግር ሲያጋጥማቸው ወይ ከጓደኞቻቸው ጋር ፓርቲ ወጥተው ቤታቸው የኔ ልጅ እንደዚህ አያደርግም የሚል ትንሽ አመለካከቶች አሉ ብዙ ቤተሰቦች ላይ። የማናችንም ልጆች ምንም ነገር የማድረግ ኬፓቢሊቲ ያላቸው፣ ይህንን ነገር መረዳት ሁሉ ወላጅ እንደው ቅዱስ ልጅ አለኝ የሚለው ወላጅ ሁሉ ይህንን መረዳት አለበት። ምንም ነገር ሰርፕራይዝ እንዳያደርገን ልጆቻችን ከቤታችን ከወጡ በኋላ በራሳቸው የሚወስኗቸው ነገሮች ሲመጡ በጓደኞቻቸው፣ በሶሻል ሚዲያ፣ በተለያየ ነገር ኢንፍሉዌንስድ ሆነው የሚያደርጓቸው የሚወስዷቸው ውሳኔዎች ይኖራሉ አይደለ? ናው ላይፍ ቼንጂንግ የሆነ ነገር እንዳይመጣ አሁን ለምሳሌ ከፖሊስ ጋር ኢንተራክሽን የሚያደርጉበት ነገር ወይም ወላጆችን በጣም ሲፈሩ ልጆች ወላጆችን በጣም ዲስአፖይንት ለማድረግ ሳይፈልጉ የሚፈሩ ሰዎች ካለ አንድ ነገር ሲያጋጥማቸው ከወላጆቻቸው ጋር አይደለም መጀመሪያ የሚደወለው፣ በራሳቸው አንድ ነገር ለመወጣት ብለው ኤግዛስፐሬት ያንን ችግሩን ያባብሱታል። እንዳውም አይደለ ወይ ፖሊስ ከተያዙ ወይ ከተደበላቂ የሆነ መጥፎ ነገር ሀፕን ሲያደርግ ልጆቹ they have to feel ወላጆቼ ምንም ነገር በዓለም ላይ ቢሆን የኔ ናቸው፣ ስለዚህ ለኔ ቆምልኛል ብለው ወላጆች ጋር መደወል፣ ወላጆች ጋር የመናገር ያ ሪሌሽንሽፕ መፈጠር አለበት ብዬ አስባለሁ። አይደለም? እሱ ላይ ትንሽ እንድትናገሪልኝ ፈልጋለሁ። ምሳሌ የምታውቂው ካለ ማብረሽ ብትነግሪኝ። ሁለተኛ ደግሞ ኮሌጅ ከገቡ በኋላ ወይም ስራ ዓለም ላይ ከገቡ በኋላ የራሳቸው የሆነ ካሪየር ዲሲዥን ይኖራቸዋል አይደል? ወይ ለሴ ዶክተር ሆናለሁ ብለው ወይም ደግሞ ኢንጂነር ሆናለሁ ብለው ገብተው እዛ ሲገቡ ሰዓሊ ለመሆን ወይም ደግሞ ሌላ ነገር መማር ሲፈልጉ
ከወላጆች ጋር ከመነጋገር ይልቅ በፍርሃት ማለት ነው። ይሄ ሀፕን እንዳይሆን እስቲ ምን አይነት ኮሚኒኬሽን ወላጆች በምን እንዴት ክፍት አድርገው ራሳቸውን ያዘጋጁ ለነዚህ አይነት ንግግሮች? ዴፊኒትሊ አይ ቲንክ ወላጅ መጀመሪያ እይታውን ነው መለወጥ ያለበት። ምንድነው እኔ ትክክል ልሁን፣ እኔ ልከበር ወይ ደግሞ የኔ ድንበር ይጠበቅ ሳይሆን ልጄ ምን ይጠቅመዋል የሚለው ላይ ነው እንትን ማለት ያለበት። ያው ሪሰርች እንደሚያሳየው እንግዲህ 20 ሳምቲንግ ላይ ያሉ ልጆች ገና ብቁም አይደሉም፣ አይምሯቸው ገና እያደገ ነው ያለው። ልጄ ምን ይጠቅመዋል የሚለው ላይ ነው ማተኮር ያለበት። ለምሳሌ እንደ ምሳሌ ላልሽው እንትኔን ስሰራ ዲዘርቴሽንን ስሰራ ሰከንድ ጀነሬሽን የሆኑ 20 ሳምቲንግ የሆኑ ልጆችን ኢንተርቪው አደረግ ነበር። ማለት በጣም ብዙ አንብቤ ያለው ምናምን፣ ልጆቹን ግን ስታነጋግሪያቸው ያለው ነገር በጣም የተለየ ነው። ምንድነው የሚሉት? ብዙዎቹ ከቤተሰቦቻቸው ጋር እንትን ያላቸው ቴንሽን ያላቸው ልጆች የሚሉት ምንድነው? ደጋግመው የሚሉት ወላጆቼ አንደርስታንድ አያደርጉኝም። ሞር ኬር የሚያደርጉት እነሱ ትክክል ስለመሆናቸው ነው። ሞር ኬር የሚያደርጉት የእነሱን ነገር ወደ ማድረጌ ነው እንጂ የኔ የማልፍበትን ስትረስ አይረዱልኝም ነበረ የሚሉት ማለት ነው። ላይክ የኔን ላንጉጅ አይሰሙትም አይነት ነበረ የሚሉት ማለት ነው። እና በጣም የተለያየ ጋፕ ላይ ነው ያሉት ወላጆች። በዚህ በተመለከተ ወላጅ ብዙ ጊዜ እኔ ትክክል ነኝ፣ እኔ ይሄንን አድርግ ምናምን የሚለው ላይ ነው የሚያተኩረው። ልጆቹ ግን ያለኝ መጠለያ ቦታ ወላጄ ልቤን አልተረዳልኝም፣ አላወቀልኝም የሚለው ነው የሚሆነው ማለት ነው። እኔ አንድ ጊዜ አስታውሳለሁ የሆነ ልጅ አንድ ወላጅ ኮንታክት አደረጉኝና በጣም ይሄ ልጅ በጣም ችግር ውስጥ ነው ያለው፣ እኔ እኮ በጣም አውቃለሁኝ፣ በልጆች ዙሪያ በጣም የምሰራ ነኝ፣ ከኔ ጋር ያለው ሪሌሽንሽፕ በጣም ጥሩ ነው፣ ምን እየሆነ እንደሆነ ይሄ ልጅ አላቅም ምናምን አሉኝና ግን በጣም ብዙ ችግር ውስጥ እያለፈ ነው አሉኝ። ኦኬ አልኩኝና ልጁን ላናግረው ብዬ ከልጁ ጋር ሳል ልጁ ሌላ ቦታ ነው ያለው። ወላጄ ምንም ነገር አይረዱኝም፣ ስለማልፍበት ነገር እንኳን አይረዱም፣ ሊያወሩኝ እንኳን ሰውየው የነገሩኝና ልጁ ያለኝ ነገር ኮምፕሊትሊ የተለያየ ነው። እና ምንድነው እነዚህም ልጆችም ሳያቸው ሳወራቸው እንትን ያልኩት ነገር ምንድነው ወላጆችና ልጆች አንድ አይነት ቋንቋ እያወሩ አይደለም። ስለዚህ ወላጆች አንደኛ ነገር ከምንም ነገር በላይ they have to choose their battle። ምክንያቱም የልጁ ደህንነት ነው ዋናው ማተር የሚያደርገው ከምንም ነገር በላይ የልጆቹ ደህንነት ነው። ስለዚህ ከልጆቹ ጋር ምን መሆን አለባቸው? መተሽ እስከነገርሽኝ ድረስ መተህ እስከነገርከኝ ድረስ we will figure it out, we will solve it, don't worry። ሁሉ ጊዜ ቅጣት አይደለም የሚጠብቅ ክፍት የሆነ በር ነው ያለው ብለው ለልጆች መንገር አለባቸው። ካልበለዚያ ምንድነው የሚሆኑት? ልጆች ይደበቃሉ፣ ድራግ ውስጥ ምን ውስጥ ለመግባት ትልቅ እንትን ይሆናቸዋል። ሴፍ ፕሌስ ነው ወላጆቼ ጋር መጥቼ ለመናገር ማለት አለባቸው። ከዛ ልጆች ደግሞ መተው ሲነግሯቸው በመጮህ እንደዚህ ያልከኝ አሰደብከኝ ምናምን በማለት ፋንታ ወላጆች ማድረግ ያለባቸው ከምንም በፊት ቴንኪዩ ስለነገርሽኝ ልጄ፣ ቴንኪዩ ስለነገርከኝ ልጄ ብለው ከዛ በኋላ ወደ ምክር ኢቨን እንደው ኮንሲኩዌንስን ቢኖር መጀመሪያ አክሰፕተንሱንና ምክሩንና መተው ስለነገሯቸው ቴንኪዩ ነው የሚሏቸው ማለት ያለበት። ያንን ካላደረጉ ልጆች ብዙ ጊዜ ወደ ሌላ ቦታ ነው የሚሄዱት፣ ወደ ጓደኞቻቸው ወደ ምን ወይ ደግሞ ራሳቸውን ሊጎዳ የሚችል ነገር ወደ ማድረግ። ስለዚህ ቅድም እንዳልሽው ልጄ ይሄን ነገር አያረግም የሚል ወይ ደግሞ ሰው ምን አለ የሚል አስተሳሰብ በጣም 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 የሚጎዳ ልጆችን ወደ ሮንግ አቅጣጫ። ስለዚህ ወላጅ ሁሉ ጊዜ ትልቁን ስዕል ማሰብ አለበት። ምንድነው የምፈልገው? የልጄ ዌልቢንግ። ለልጄ ዌልቢንግ ደግሞ እኔ ያለኝን ጥሩ ነገር ወደ ልጄ ማስተላለፍ የምችለው ብሪጅ ሲኖር ነው። ኮሚኒኬሽን፣ ሄልዚ ኮሚኒኬሽን ሲኖር ነው። ሄልዚ ኮሚኒኬሽን ደግሞ የሚኖረው ልጆቼን መውደድ ብቻ ሳይሆን ሳከብራቸው ነው። ቅድም ፌቨን ያለችው በጣም ኢምፖርታንት ነው። ምክንያቱም የልጆችና የወላጆች ሪሌሽንሽፕ ቴንሽኑ ብዙ ጊዜ ያደጉ ጊዜ አይደለም። ከባክ ያሉ ብዙ ችግሮች ሊኖሩ ይችላሉ። ከቤተሰብ ጋር ያለ ብዙ ችግር ሊኖር ይችላል። ወላጅ ኢንቴንሽናል ሆኖ ከልጆች ጋር ራሱ ማውራትና ያሉትን ችግሮች ራሱ ለመረዳት ፕሮሰስ መውሰድ አለበት እና ወላጅ ነው እንዴት ነው ተጎድቶም ቢሆን ልቡን ከፍቶ ማድረግ ያለበት። ከሜጀሮች ጋር ባልሹ ለምሳሌ በተያያዘ ልጆች የሚያጠኑት ነገር በተያያዘ ብዙ ጊዜ ልጆች በዚህ ጊዜ ኤክስፕሎር የሚያደርጉበት ነው። ይሄ 20 something years ማለት ነው። እውነት ነው ወላጅ እንዲያጠኑ የሚፈልገው ነገር ሊኖረው ይችላል። ልጆች ግን የራሳቸውን ነገር ለማግኘት የሚሞክሩበት ሰዓት ላይ ናቸው። እኔ የምፈልገውን ካላጠና ማለቱ ልጁ ጭራሽ ከወላጅ እንዲርቅ ወይ ደግሞ ቬሪ አንግሪ እንዲሆን ነው የሚያበረክተውና ለልጆች ሩም መስጠት አለባቸውና choosing the battle በጣም ኢምፖርታንት ነው ላለው ነገር። ፌቨን እዚህ ላይ እንድትጨምሪበት ፈልጋለሁ፣ ግን ትንሽ አጠር ያለች ረፍት ወስደን እንመለስና ትጨምሪበታለሽ።
ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል። አንደኛው ኮንሰፕት ነው ለኔ ይህንን መጽሐፍ ሳነብ ወደ አንቺ ልምጣና ፌቨን ሰውየው keep your mouth shut ወይም ደግሞ አፋችሁን ዝጉ ይላል። ማለት ይሄ እንግዲህ ትልልቅ ልጆቻችን ላይ ለወላጆች መቼ ነው ምክር ምንሰጠው፣ መቼ ነው ደግሞ አፋችንን ቆንጠጥ አድርገን የራሳቸውን ዲሲዥን ያርጉ ብሎ መልቀቅ። ይሄ እንግዲህ ለኛ ሊያስቸግረን ይችላል ከባህል አንፃር። ምክንያቱም እኔ በወላጅነቴ እድሜ ልኬን ልጄን መምከር አለብኝ፣ እድሜ ልኬን ልጄን መናገር አለብኝ የሚል በተለይ ብዙ ሳክሪፋይስ አድርጌያለሁ፣ ብዙ ነገር ላንተ ሰጥቻለሁ፣ ስለዚህ እድሜ ልኩን ለኔ ታዘዝ የሚል ኤክስፔክቴሽን አለን እና እስቲ ይሄ ግን የሚፈጥረው ፍሪክሽን አለ አይደል? ኢቨን አነጋገራችን ላይ ራሱ ምን መምሰል ነው ያለበት ልጆቻችን ተለቅ ሲሉ፣ እሱን ብትነኪልን ደስ ይለኛል። ብዙ ሀሳብ አለኝ እዚህ ጋር እዚህ ጉዳይ ላይ ከተማሪዎችም ጋር ማወራበት ነገር ስለሆነ ልጆቻችንን ስንመክራቸው ወይም እኛ የምንላቸው ነገር እንዲሰሙ ስንፈልግ ግባችን ምንድን ነው ብለን ስንጠይቅ ግልጽ ነው ግቡ አይደል? መልካም ልጆች እንዲሆኑ፣ ስኬታማ ልጆች እንዲሆኑ፣ ጤነኛ ደስተኛ ልጆች እንዲሆኑ፣ እንዲሁም እንደ ወላጅ ደግሞ ስኬት ማለት ይሄ ነው ብለን የምናስበው የራሳችን አለ፣ ወይም ጥሩ ህይወት ማለት እነዚህን ነገሮች ይጠቀልላል ብለን የምናስባቸው ነገሮች አሉት። however የምናስበው በአይምሯችን ደጋግመን ከመከርናቸው፣ አንዳንዴም ሳናስበው ምክር ብቻም እኮ አይደለም አይደል፣ ካሳፈርናቸው ወይም የጥፋተኝነት ስሜት እንዲሰማቸው ካደረግናቸው፣ ይሄ ከልጅነታቸውም ጀምሮ አንዳንድ ወላጆች ሳያስቡት ወይም ሳያውቁት የሚያደርጉት ነገር ነው። አየሻት የእንትናን ልጅ ብለን እንላለን፣ ወይም ትንሽ ካደጉ በኋላ እንበልና ወይ እንዲያገቡልን ከፈለግን ኦር ዶክተር እንዲሆኑልን ከፈለግን የከሌ ልጅ ይህንን አደረገ፣ የከሌ ልጅ እንዲህ እያደረገች ነው። እነዚህን የምናደርግባቸው የሆነ እንደ ማኒፕሌሽንም ብለሽ ልትወስዱ ትችያለሽ። ኦነስትሊ ግን ያው ከጥሩ ልብ የመጣ ነው። ልጆቻችን አሁንም ያሰቡት ጥሩ ህይወት፣ ስኬታማ ህይወት ብለው ያሉት አለ እዛ ጋር እንዲደርሱልን ነው። ሆኖም ግን በዚህ መንገድ ያንን ማምጣት እንችላለን ወይ? ደጋግመን በመገሰጽ ወይም እኔ ያልኩትን ብቻ ወይም እኔ እንድታረግ የምፈልገውን ብቻ ካደረግሽ ብለን በማለት እውነት ያንን ማምጣት እንችላለን ወይ? በዚህ መንገድ እውነት ሰዎችን መለወጥ እንችላለን ብለን ከጠየቅን አንችልም። ምክንያቱም ሰዎች ልጆቻችን በራሳቸው መወሰን ይፈልጋሉ፣ የውስጣቸውን ድምፅ መስማት ይፈልጋሉ፣ እንዲሁም ደግሞ ኤክስፕሎርም ማድረግ ይፈልጋሉ። እውነተኛው እኛ ወደምንፈልገው ህይወት ለማምጣት ያንን ግብ ለማግኘት የትኛው ነው የሚያዋጣው ብለን ከጠየቅን ልክ ነው፣ እንደ ወላጅ ሊያም ይችላል፣ ላይዋጥልሽ ይችላል። ግን ትክክለኛው የሚሆነው የትኛው አማራጭ ነው? ልጆችን መስማት፣ ለመረዳት መሞከር፣ እኔ ያልኩትን ብቻ ሳይሆን እስቲ ያንቺንም ማወቅ ፈልጋለሁ፣ ያንቺን እይታ፣ ያንቺን ህልም ልክ ነው እኔ ካሰብኩልሽ ሊጋጭ ይችላል፣ ጨርሶ ላይገናኝ ይችላል። የራሴን ዋጥ አድርጌ ግን እስቲ ያንቺንም ልስማ። ምክንያቱም ይሄ ሪስፔክት የሚለው ቅድም ያልኩት ቱ ዌይ ስትሪት ነው። መደማመጥም ቱ ዌይ ስትሪት ነው። መተዋወቅም ልክ እንደዛው። ሰከን ብዬ የልጆችን ድምፅ መስማት ከቻልኩኝና ልጆቻችን እንደተከበሩ እየተደመጡም እንደሆነ መውደድ ብቻ ሳይሆን የስ ወላጆቼ ያደምጡኛል፣ የኔን የውስጥ ራዕይና ፍላጎት ለማወቅ ይፈልጋሉ፣ ይሻሉ የሚለውን ያንን እንዲሰማቸው ካደረግን ትረስት ሚ ልክ ነው እኛ የፈለግነውን ህይወት ላይኖሩልን ይችላሉ፣ ግን ደግሞ ግንኙነታችንን አናጣም በመሃል። ካልሆነ ግን ከሁለት ያጣ ነው የምንሆነው። የምንፈልገውንም ህይወት እየኖሩ አይደለም፣ ከዛ እነሱንም አተናቸዋል። በጣም ትልቅ ነው ይሄ። በብዙ ቤት እያየነው ያለው ነገር ነው። ልጆቻቸው ወላጆቻቸው ጋር መገናኘት አይፈልጉም፣ በዛም ከእህቶቻቸው ጋር ይራራቃሉ። ወላጅም እልህ ይዘዋል፣ ልጅም እልህ ይዛታል። በቃ ካሁን በኋላ እኮ አንፈልጋቸውም፣ ኤኒዌይስ እኛ የራሳችንን ኑሮ ነው የምንኖረው ይላልና ይሄ ወላጆችም ክብራቸው የተነካ ስለሚመስላቸው ነክሰው ይዛሉ። መሸናነፍ የማይቻልበት ቦታ ይደረሳልና
መከባበርን የመሰለ ነገር ልጆቻችን የሆነ እድሜ ላይ ሲደርሱ በማንነታቸው ተከባብሮ ያ ንግግር በክብር መሆን አለበት። መስመር እየጣስን እንደፈለግን እየተሳደብን እንደድሮ እንደፈለግን እየተናገርናቸው የፈለግነውን ነገር እያልናቸው የፈለግነውን ነገር እንደፈለግን እየመከርን መሆን አይችልም ማለት ነው። የሆነ ደረጃ ላይ ሲደርስ የአደልት ሪሌሽንሽፕ ይሆናል ማለት ነው። እዚህ አደልት ሪሌሽንሽፕ ላይ ደግሞ ለመድረስ አንዳንድ ከኋላ መስተካከል የነበረባቸው ወይም ያጠፋናቸው ከኋላ ደግሞ ሀምሪ ልምጣና ወደ አንቺ ትልቅ ነገር ችግር አለ ብዬ የማስበው አንዳንዴ ይሄ በእኛ ባህልም ብቻ አይደለም። ወላጆች ወደንም ጠላንም እኔ ልጅን ሳሳድጋት ያጠፋኋቸው ጥፋቶች አሉ አይደለ? ካለማወቅ ባለቤቴ ያጠፋው ጥፋት ሊኖር ይችላል። አንዳንድ ወላጅ በቃ በጣም የሚያስታውቅ በጣም ኃይለኛ ወይ ተደባዳቢ ተማቻ ወላጅ ሊሆን ይችላል። ወይም ደግሞ በጣም ከመስመር የወጣ ንግግር እየተናገረ ሊሆን ይችላል። ወይም ደግሞ በጣም ስራቸውን ከመስራታቸው የተነሳ ቤት ውስጥ ሳይገኙ ልጆቻቸውን በሌላ በቤት ካለ ሰው እያሳደጉ ልጆቹ ይህንን ነገር ይዘው ካደጉ በኋላ በጣም ዲፊከልት ይሆናል ወላጆቻቸውን አክብረው ለመስማት ልጆች። ስለዚህ እዚህ ላይ ያለፈውን እንግዲህ ላለፈው ምንድነው ውሃ ይቀዳም ነው የሚባለው፣ አልፏል ብለው ወላጆች ዝም ብለው ነው መተው ያለባቸው? እንዲህ አይነቱን ነገርስ እንዴት አድርገው ነው ማስተካከል ያለባቸው? how do you right the wrong የሚባለው አይደል? የተበላሸው እንዴት ማስተካከል ይኖርባቸዋል ወላጆች ከዚህ በኋላ ያለው ጉዞ ደህና እንዲሆንላቸው ጥሩ እንዲሆንላቸው? በጣም ጥሩ ጥያቄ ነው። ምክንያቱም ምንድነው ወላጅ ልጁን ይወዳል፣ ግን በመሳሳት ብዙ ጥፋት ሊያጠፋ ይችላል። ማንም ወላጅ ለልጁ በጣም መልካም ሀሳብ ነው ያለው፣ ግን ይሄ ያጠፋው ነገር መሀል ላይ እንደ ልጆቹና በወላጅ መሀል ሳንካ ሆኖ ልጆች ወላጆችን እንዳያዳምጡ ቅድም ብለናል አይደል? ልጆች እኮ ካደጉ በኋላ ወላጅ ልጅ ላይ ያለው ኢንፍሉዌንስ አያቆምም እስከ ላይፍ ታይም ድረስ። ኢንፍሉዌንስ ግን ማድረግ የሚችለው ካደጉ ወዲያ ጥሩ ሪሌሽንሽፕ ሲኖር ነው። ጥሩ ሪሌሽንሽፕ ከሌለ ወላጅና ልጅ ተራርቆ ነው የሚቀረው። ስለዚህ ወላጅ ያንን ጥሩ ሪሌሽንሽፕ ለመስራት ኢንቴንሽናል መሆን አለበት። እዚህ እንደዛ ስንል ራሱን እንዲወቅስ ራሱን እንዲደበድብ አይደለም። ምክንያቱም ማንም ሰው ሚስቴክ ይሰራል። ግን አሁንም it's not too late። አሁን ብዙ ጊዜ ወላጅ የሚሳሳተው ይቅርታ ማለት መሸነፍ ይመስለዋል፣ ግን በፍጹም አይደለም። ምንድነው ወላጅ ለምሳሌ ፕራክቲካል ስቴፕ መውሰድ ይችላል። ልጅ ላይ የሆነ ልጄ ነይ ላወራሽ የምፈልገው ነገር አለ፣ በእኔ በኩል ፕሮሚስ አደርግልሻለሁ፣ ምንም ነገር ብትይ ግን እኮ እንደዚህ ነው ግን እኮ እንደዛ ነው አልልም፣ በደንብ ቁጭ ብዬ አዳምጥሻለሁ፣ እስቲ ንገሪኝ ከምን ስታድጊ ወይኔ ሳሳድግህ በእኔ በኩል አውቄም ሆነ ሳላውቀው ያደረግኩት ነገር ሊኖር ይችላል። አንተን የጎዳ አንቺን የጎዳሽ፣ እኔ አንድ ነገር ቃል እገባልሻለሁ፣ የምትይኝን ነገር አዳምጣለሁ፣ ምክንያት አልሰጥም፣ ቁጭ ብዬ አዳምጥሻለሁ፣ ከዛ በኋላ ተመልሰን ደግሞ ያን ነገር እናወራለን፣ እስቲ ንገሪኝ ብሎ ለልጆች በር መክፈት አለባቸው። ከዛ በኋላ ልጆች ሲናገሩ ግን እኮ ለዚህ ነው ግን እኮ ለዛ ነው በፍጹም ማቆም አለበት። ምክንያቱም ለልጁ ያ ነገር ትክክለኛ ነው። ልጆች ያሉበትና ወላጅ ያለበት የተለያየ ነው። ልጆችን የሚጎዳቸው ነገር ወላጅ አያውቅም። ስለዚህ ልጅ ይናገራል፣ እንደዚህ አርገሽ በቃ ወላጅ ዝም ብሎ እየጻፈ ያዳምጥ። በቃ ቴንኪዩ ልጄ ስለነገርሽኝ አመሰግናለሁ፣ በጣም አመሰግናለሁ፣ እኔ መሄድ ነገር ልይና ደግሞ አወራሻለሁ። ከዛ በኋላ ወላጅ ያንን ነገር አይቶ ልጄ ይቅርታ አድርጊልኝ፣ አንቺን ጎርቶሻል፣ እኔ ባለማወቅ ነው፣ እኔ እንደዚህ ያደረኩ በራሴ ግን ቫሊዴት ማድረግ አለበት የልጁን እንትን፣ አንቺን ግን ጎድቼሻለሁ፣ በጣም ይቅርታ አድርጊልኝ። አሁን ደግሞ የሚቀረውን ሪሌሽንሽፓችንን ቀስ እያልን እያወራን ቢልድ ለማድረግ ሬዲ ነኝ እና አይኖ ጊዜ ሊፈጅ ይችላል። አም ኦኬ ቱ ወርክ ዊዝ ዳት፣ ግን ይሄን ነገር ለማስተካከል ሬዲ ነኝ ብሎ ለልጆች ያንን በር መክፈት አለበት። እኔ እንደምፈልጋችሁ ካልሆን አንቺ የሚለው ነገር ከሆነ ግን ልጆቹን ፉሊ ነው የሚያርቃቸው። እዚህ ላይ በጣም ኤምፋሳይዝ ማድረግ የምፈልገው ነገር ምንድነው? ልጅን ይቅርታ መጠየቅ በጣም አሸናፊነት ነው። ወላጅ የማይረዳው ዋናው ነገር ልጅ ላይ ምን ያህል ኢንፍሉዌንስ እንዳለው አይረዳም። ልጆች ካደጉ ወዲያ ፕሪቴንድ ሊያደርጉ ይችላሉ አይ ዶንት ኒድ ዩ ብለው፣ ኢሞሽናሊ ግን ስቲል በጣም ዲፔንደንት ናቸው ወላጅ ላይ። ወላጅ አፕሩቫል ላይ ወላጅ ራሳቸው የሚመለከታቸው ላይ በጣም ስቲል እዛ ላይ ዲፔንደንት ናቸው። ብዙ ሰዎች ካደጉ ወዲያ ትራማ በልጅነት ያደገው ወላጅ ስለኔ የሚያስበው የነበረው ነገር
ብሎ ያ ነገር ተተርጉሞ ነው የህይወታቸውን ክፍል ወደ ሮንግ አቅጣጫ የሚወስደው። ኢቨን ድራግ ብትዩ መጠጥ ብትቻልሽ በተለያየ አቅጣጫ ራስን መጉዳት፣ ፐርፌክሽኒዝም ዋቴቨር ዌይ ወላጅ እንደሚቀበላቸው እንደሚወዳቸው ሲያውቁ ይቅርታ ሲጠይቃቸው ብዙ ልጆች ልባቸው ሜንድድ ይሆናል። እኛ ግን ብዙ ጊዜ የምናተኩረው ቢሄቪየሩ ላይ ነው። ይሄ ልጅ እንደዚህ ሆነ፣ ይሄ ልጅ እንደዛ ሆነ፣ ፀጉሩ እንደዛ አደረገ። ከዛ ኋላ ግን ብዙ ጊዜ ያለ የተሰበረ ልብ አለ። ስለዚህ ወላጅ ምንጩን ነው ማየት ያለበት። ከዛ ደግሞ ወላጅ መረዳት ያለበት ፕሮሰስ ነው። ቅድም እህቴ እንዳለችው በአንዴ የተሰራ ነገር አይደለም። ኢትስ ሂደት ነው። ሂደት ስለሆነ እንደዚህ ያ ማለት ልጅ ማኒፕሌት እንዲያደርገው ይፍቀድ ማለት አይደለም። ግን ወላጅ የራሱን ፓርት ኦውን ማድረግ አለበት። ይቅርታ መጠየቅ አለበት። ሪሌሽንሽፑን በፕሮሰስ ለመስራት ምንድነው እሺ ምን ቢሆን ጥሩ ነው፣ ሪሌሽንሽፓችን ምን ባደርግ ጥሩ ነው ብሎ ከልጁ መስማት አለበት። ያ ሲሆን ምንድነው ትረስት ቢልድ ይሆናል ማለት ነው። ወላጅ ለካ ላምነው የሚችል ነው፣ ላወራው የሚችል ነው ብሎ ልጅ ያስባል። ስለዚህ ምንድነው የሚሆነው? የምናወራቸውንም ራሱ ያዳምጣሉ ማለት ነው። ኢንፍሉዌንስ ለማድረግ እድል ይኖረናል ማለት ነው። ከዛ በኋላ ደግሞ እንደዚህ አታርጊ፣ እንደዛ አስታርጊ ይጎዳኛል። አሁን ለምሳሌ ልጆች የተለያየ ላቭ ላንጉጅ ሊኖራቸው ይችላል ከፓረንት ጋር። አንዳንድ ወላጅ ለምሳሌ ልጄን መውደዴን የማሳየው በማድረጌ ነው፣ ይህን እያረኩ ይህን እያረኩ ይህን እያረኩ። ልጅ ደግሞ ለምሳሌ የምንነግረው ቃላት እትሚንሰላት ትሁም፣ አብረን ጊዜ ኳሊቲ የምናሳልፈው እትሚንሰላት ትሁም። ያለፈ ነገር ከሆነ ምንም ማድረግ የማንችለው ከሆነ ይቅርታ፣ ለወደፊቱ ምን ማድረግ እችላለሁ ሜንድ ለማድረግ ማለት አለብን። ከዛ በኋላ ግን በእነሱ ተርም የእነሱን ፐርሰናሊቲ እኔ ፍቅርን እንዴት ነው ዲፋይን የማደርገው በሚለው አይደለም። ለእነሱ ፍቅር ሲገለጥ ምን ማለት ነው? ምክንያቱም ከልጅ ልጅ የተለያየ ነው። ምን ማለት ነው ብለን እዛ ላይ በፕሮሰስ መስራት አለብን። ምክንያቱም ወላጅ ሁል ጊዜ have to see the big picture። ወላጅ ልጁን ጨምድዶ በፈለገው መንገድ ማሰራት አይችልም። ኢንፍሉዌንስ ነው ማድረግ የሚችለው። ኢንፍሉዌንስ ማድረጊያ ደግሞ ብቸኛ ድልድይ እንትን ነው ሪሌሽንሽፕ ቢልዲንግ እና ኮሚኒኬሽን ነው። እና ወላጅ ኢንቴንሽናል መሆን አለበት ብዬ አስባለሁ። እዚህ ላይ እንድትጨምሪልኝ የምፈልገው ፌቨን፣ አንዳንዴ የተበላሸን ነገር አስተካክላለሁ ሲባል ፓረንትስ ወይም ደግሞ ልጆቹ ካደጉ በኋላ በልጅነታቸው ያጠፋሁትን ነገሮች ኮምፐንሴት ለማድረግ ልጆቻቸውን ሜቢ በማይሆን ሁኔታ እኔብል የሚያደርጉ ወይም ደግሞ ስለጎዳሁት በልጅነቱ አሁን መስመር እንዲይዝም የሚረዳው ነገር ሳይሆን በቃ የሚፈልገውን ነገር ማረግለት ወይም ደግሞ ወይ ትምህርቱን አይማር ወይ ስራ አይሰራ ቤት ውስጥ እንዲቀመጥ ግን ይሶኬ በቃ አትሊስት ኮምፐንሴት እያደረግኩ ነው ብሎ አንዳንዴ ልጆቻችንን እግር የሚያስሩ ነገሮች ልናረግ እንችላለን። እና ትንሽ ሐምራዊት ላይ ያለችው ላይ ብትጨምሪ ደስ ይለኛል። ያ ልክ ነሽ። የሆነ በአንድ መልኩ የሚደነቅ ነገር ነው አይደለ? ወላጆች ወደኋላ ተመልሰው አጥፍቼ ነበረ ያንን ባላደርግ ጥሩ ነበር ብሎ ማለቱ ክሬዲት ሊያሰጣቸው የሚገባ ነገር ነው። እና ሐምራዊትን በጣም ጥሩ አድርጋ አስቀምጠዋለች ይቅርታ መጠየቅ መቻልን። ይሄ ኢኔብል ማድረግ ወይም ፓረንቲንግ ፍቅር ብቻ እኮ አይደለም አይደል? ፓረንቲንግ የሆነ ድንበር ማበጀትንም ይጠይቃል ወይም ስትራክቸርንም ይጠይቃል። ይሄ በእርግጥ ስለ ልጆች ሳወራ ነው። ልጆችን በተመለከተ እንዲሁ በፍቅር ብቻ አይደለም ማሳደግ የሚኖርብን፣ ጎን ለጎን ኃላፊነት የሚወስዱ ልጆችንም ማሳደግ ይኖርብናል። ያ ብቻ ነው ብቁ ሊያደርጋቸው የሚችለው ለህይወት። ትንሽ ካደጉ በኋላ እና ልጆች ወይም ወላጆች አጥፍተን ስለነበረ አሁን ልጅ መስራትም አይኖርበትም ወይም ደግሞ ምንም አይነት ኃላፊነትም አንጠይቀውም ብለን ያንን መንገድ ከሆነ የወሰድነው መልሰን አሁንም እያበላሸን ነው። አጥፍተን ከነበረ ወይም ደግሞ መሸካከር የኤንድ ሪዘንትመንት ተፈጥሯል ብለን ካልን ወደ ኋላ ተመልሰን ያንን እንዴት ማከም እንችላለን? ያንን እንዴት ሂል ማድረግ እንችላለን? አቅሙ ካለን ቴራፒስት ጋር ለምሳሌ መሄድ የምንችል ከሆነ እንደ ቤተሰብ ፋሚሊ ቴራፒስት ጋር ሄደን ያለፈውን ህይወት ወይም አበላሸን አጠፋን ብለን የምንለውን ከልጆቻችን ጋር ሂል ማድረግ ወይም ማከም ይኖርብን ይሆናል። ያንን ግን እያደረግን ጎን ለጎን ልጆቻችንም እንደዛው የሚጠበቅባቸውን ኃላፊነት እየሰሩ በትምህርትም ይሁን በስራ ያንን እየተወጡ መሄድ መቻል አለባቸው እንጂ
ይሄ ላይክ ይሄ two wrongs ሁለት የተሳሳቱ ነገሮችን በፊት አጥፍቼ ነበር ከዛ አሁንም ደግሞ ልጄ የፈለገውን ነገር ብቻ እያደረኩኝ ልጄም ኃላፊነትን እየወሰደ አይደለም እኔም ትክክለኛውን ኃላፊነት እየወሰድኩኝ አይደለም ምክንያቱም ትክክለኛ ኃላፊነት ብለን ያልነው ስራ መስራት ስለሚጠይቅ ያንን እያደረኩኝ ካልሆነ እያበላሸውት ነው የምመጣው ሶ ግልጽ የሆነ ግንኙነት አንዳንዴ ምን አለ መሰለሽ ሄለን የሆነ በግልጽም አናወራውም ችግር ነበረ ያጠፋነው ነገር አለ ግን አውጥተን እያወራነው አይደለም አንዳንዴ ለምሳሌ ወይ እናቶች ወይ አባቶች ልጆቻቸው በልጅነታቸው ጊዜ ካልነበሩ ልጆቹ ትንሽ ካደጉ በኋላ ወይ አባት ወይ እናት ወደ ህይወታቸው ይመጡና ይሄ ማቴሪያሊ መኪና በመግዛት ሊሆን ይችላል አቅሙ ካላቸው ወይም የተለያዩ ነገሮችን በማድረግ ለመካስ ይፈልጋሉ እንጂ አውጥተውት ይሄ ነገር የተሰበረ ነገር አለ እስቲ የእውነት ቁጭ ብለን አውርተን እንጠግነው ብለው ሲያደርጉ አናያቸውም እንዲሁ ስጦታን በመስጠት ያለፈውን ለማስረሳት የሚሞክሩ ወላጆች አሉ እንዳልኩት እሱ አይደለም ግንኙነትን ሊያድስ የሚችለው ቁስሉን አውጥተን መነጋገርና ማየት ይኖርብናል እውነተኛ ሬስቶሬሽን እንዲኖር በመካከላችን በጣም ትልቅ ነገር እስቲ አጠር ያለች ደግሞ ረፍት ወስደን እንመለስና ቆይታችን እንቀጥላለን ተመልካቾቻችን ከረፍት ቆይታችን ተመልሰናል ሌላው እንግዲህ በትልልቅ ልጆቻችን ጋር አንዳንዴ ሊፈጠር የሚችለው ቴንሽን ፖይንት ወይ ትንሽ ከወላጆች ጋር የሚያያይዝ ነገር ወይ የትዳር ጓደኛ ልጆቻችን ሲመርጡ ወይም ደግሞ እኛ ካልመረጥናት ወይ ካልመረጥነው ልጅ ጋር ወይም እኛ ያልጣመን ሰው ጋር ግንኙነት ይጀምራሉ ወላጆች እዚህ ቦታ ላይ አንደኛ ከባህላችን ጋር የተያያዘ ነገር ነው ወላጆችን የምትወድ ወይ ወላጄን የሚወድ ሰው ወላጆች አፕሩቭ ያደረጉት ወይ ዘመዶች እህት ወንድሞች አፕሩቭ ያደረጉት ሰው ይዤ መመጣ ደስ ይላቸዋል ብዙ ሰዎች ግን ልጅ የራሱን መምረጥ መብቱ ነው ወላጆች በዚህ ላይ ምን አይነት አመለካከት ምን አይነት ቦታ ቢኖራቸው ይመረጣል ታያለሽ እንዴት ቢያዩት የሚፈልጉት ካልመጣላቸው ማለት ነው አዎ ምንድነው በጣም ጥሩ ጥያቄ ነው አክቹሊ መጀመሪያ ላይ ለምሳሌ ልጅ ከማግባቱ በፊት የሆነ ይሄ ሰው ልጅን የሚጎዳት ነው እቺ ሰው ልጅን የሚጎዳት ብላ ወላጅ የሚያስብ ከሆነ ለልጅ እንደ ሰጀሽን አድርጎ መንገሩ ጥሩ ሊሆን ይችላል ምክንያቱም ልጅን ካደጋ የሚጠብቅ ስለሆነ አክብሮ የልጅን እንትን አክብሮ ግን እኔ እንደዚህ ይሄን ነገር አይተሃለሁ ልጄ ይሄን ነገር አይተሻለሁ ልጄ እስቲ በደንብ አስቢበት ብሎ መምከሩ ጥሩ ነገር ነው ግን በእኔ በኩል ሁኚ ማለት በጣም የተሳሳተ ነገር ነው ከተጋቡ በኋላ ደግሞ ወላጅ በጣም በእኛ ባህል አክቹሊ በጣም ብዙ ችግር እያመጣ ያለው ወላጅ በልጅ ውስጥ እየገባ እንደዚህ መሆን አለበት እንደዚህ መሆን አለብሽ እያልን ኢንተርፌር የማድረግ ቴንደንሲ አለ እኔ ከብዙ ባለትዳሮች ሰምቻለሁ እና ምንድነው የሚሆነው የገዛ ልጆቹን ነው የሚጎዱት የገዛ ልጅ ነው የሚጎዳው ምንድነው የሚሆነው ትዳሩ እንዲበላሽ ብቻ ሳይሆን ያ ልጅ ራሱ በጣም እንዲጎዳ ልጆች ደግሞ ከዛ ውስጥ የሚወለዱ ልጆች በጣም እንዲጎዱ ነው የሚያደርገው እኛ ራሳችንን አቬለብል ልናደርግ እንችላለን ለልጃችን በጣም እንደምንወደው ልንነገር በጣም እንደምንወዳት ልንነገር ከነሱ ጋር ልንል እንችላለን ግን ገብተን በዛ ትዳር ውስጥ ገብተን እንደዚህ ነው መሆን ያለብሽ እንደዛ ነው መሆን ያለብሽ የሚለው ነገር በጣም ሮንግ የሆነ ትዳሩን የሚያበላሽ ልጆችን የሚያበላሽ ነገር ነው የሚሆነውና መጨረሻ ላይ ያንን ልንረዳው ያሰብነው ልጅ ራሱ በጣም የምንጎዳበት ነገር ነው የሚሆነው በጣም መጥፎ የተበላሸ ነገር ነው እንዲያውም ወላጅ በዚህ ሰዓት ማድረግ ያለበት አንዳንድ ጊዜ የሆነ ፈረንጆች እንትን የሚሉት ነገር አለ የሆነ ማይንድ ዩር ቢዝነስ የራስን ህይወት መኖር ልጅ እኮ በቃ አንዳንድ ጊዜ ልጅ ደግሞ የራሱን ህይወት መኖር አለበት ወላጅ ስታርት ዱይንግ የራሱን ደግሞ የሆነ የሚያነቃቃው እንትን የሚያደርገው ህይወት የራሱን ቢልድ ማድረግ የሆነ ልጅ ህይወት ውስጥ እንደዚህ ጥልቅ ብሎ ምን እያደረገ ነው ምን ከሚለው ራሱን የሚያስደስተውን ነገር እንደዚህ እዛ ላይ ማተኮር በጣም ኢምፖርታንት ነው እንዲያውም ዋነኛ የምንጎዳው ይሄ ደግሞ ሪሰርቾችን በጣም ያሳያሉ ባይዘዌ ወላጆች ኢንተርፌር ሲያደርጉ ኢንተርፌር ያደረጉበት ልጅ ነው ራሱ በጣም የሚጎዳው ኢቭን ቢወስን እንኳን የወሰነው
በራሱ አይቶት አስቦት ሳይሆን በዛ ግፊት ውስጥ ስለሆነ ሪዘንትመንት ይኖረዋል እና ያ ልጅ ራሱ ነው በጣም የሚጎዳው። በዚህ ላይ ትዳሩ ብቻ ሳይሆን ልጆች በጣም ይጎዳሉ። ወላጆች ለምሳሌ ልጄ መጥፎ ትዳር ላይ ነው ብለው ካሰቡ ሊነግሯት ይችላሉ። እኔ ሁል ጊዜ ካንቺ ጋር ነኝ፣ አብሬሽ ነኝ፣ ወድሻለሁ፣ አንድ ነገር ቢሆን በምን ላግዝሽ ወይም በምን ላግዝህ። ኤግዛክትሊ እንደዛ ሲሆን ልጅ መጥቶ ያለውን እንኳን እንትን ቢፈልግ እርዳታ ቢፈልግ ምን መጥቶ ወላጅ ጋር እንትን ለማለት እድል ይኖረዋል። ካልበለዚያ ግን ከወላጅም ይደብቃል፣ ለወላጅም አይናገርም። ቴንሽን ነው የሚመጣው። የማንፈልጋት ሚስት ወይም የማንፈልገው ሰው ደግሞ መናደድ ይጀምራል። ልጅን የበለጠ ማራቅ ይጀምራል። በጣም በቃ መጥፎ የሆነ ነው እና ወላጆች እዚህ ላይ ባውንደሪያቸውን በጣም መጠበቅ፣ እንዲያውም ከዛ ላይ ወጥተው አይናቸውን አንስተው የራሳቸውን ህይወት ሞር እንትን ሊያደርግ የሚችል ነገር ላይ ማድረግና ልጃቸው ሪሌሽንሽፕ ላይ ማተኮር በጣም ኢምፖርታንት ነው። ላንስማማ እንችላለን፣ ያንን ሰው ላንወድ እንችላለን፣ ግን ልጃችን አደልት ነው፣ የራሱን ህይወት እየኖረ ነው። ሴት ልጃችንም የራሷን ህይወት እየኖረች ነው እና እኛ ከነሱ ጋር ያለ ሪሌሽንሽፕ ሄልዚ እንደሆነ እንዲቀጥል እዛ ላይ ነው ማተኮር ያለብን። መጨመር እዚህ ጋር የምትፈልጊው ነገር አለ? ሐምራዊ ጥሩ አድርጋ አስቀምጠዋለች። አንድ ወደ ውስጤ የመጣልኝ የነበረው ነገር ምንድን ነው፣ አንዳንድ ጊዜ ወላጆች ኢንተርፊር ለማድረግም ሲፈልጉ የራሳችን የነበረን ቁስል ካለን ወይም ደግሞ በህይወታችን የነበረን ጸጸት ካለን ያም ይመስለኛል አይደለ፣ ወይም ደግሞ ያልተቋጨ ያልተፈጸመ ህልምም ካለን for that matter እነሱ ነገሮች አንድ ላይ ሆነው ልጆቻችን partly በልጆቻቸው መኖር የሚፈልጉ ወላጆች አሉ። እኔ እንዲህ መሆን እፈልግ ነበር፣ ያንን ሳላደርግ ስለቀረሁኝ ልጆቼ ያንን አድርገው ባይ ደስ ይለኛል አይነት አለ። ወይም ደግሞ እኔ በግንኙነቴ በትዳሬ በጣም ተጎድቼ ነበር፣ የማይሆን ሰው ነበር የመረጥኩት፣ ከማይሆን ሰው ጋር ነበር ግንኙነት የጀመርኩት፣ ያ ብዙ ጎድቶኛል፣ ልጄ ያ እንዲገጥማት አልፈልግም ከሚልም ነው የሚመነጨው ይሄ ፍርሃት ወይም ደግሞ መሳሳት ብዬ ያልኩት ቅድም ማለት ነው። በአንድ መልኩ እንደ ወላጅ ቫሊዴት ማድረግ ፈልጋለሁ አይደል? ከባድ ነው። ምክንያቱም አይደለም ወላጅ ለልጅ ይቅርና ጓደኞቻችን እንኳን የማይሆን ግንኙነት ውስጥ ገብተው ስናያቸው ማስቆም ነው የምንፈልገው፣ መንገር ነው የምንፈልገው። ግን ደግሞ ሐምራዊት እንዳለችው ያንን ማድረግ ወይም ደግሞ ያልተገባን ቦታ ላይ ራሳችንን ስናስገባ ልጆቻችንን እንገፈትራቸዋለን። እነሱ እኛን ሲፈልጉን መምጣት አይችሉም ማለት ነው፣ ግንኙነቱ በመካከል ከፈረሰ። እንዲሁ የወላጆችንም ሀዘን ወይም ፍርሃት እሱንም ቫሊዴት ማድረግ ስለፈለግኩኝ ነው። እዚሁ ላይ ብትጨምሪልኝ ፌቨን፣ ባውንድሪ እና ሪስፔክት፣ በተለይ መከባበር ስንል አንደኛ በወላጅና በልጅ መካከል ትልልቅ ከሆኑ በኋላ ልጆቻችን መከባበር ማለት ምን ማለት ነው? ሌላ ደግሞ ባውንድሪ ስንል ይሄ ከዚህ መስመር የሆነ መስመር እንዳለ ወላጆች ማወቅ እንዳለባቸው ይሄንን ስንል ምን ማለት ነው? ምክንያቱም ልጆቻችን ህፃናቶች እያሉ እንደፈለግን እየተናገርን እንደፈለግን ከነሱ ጋር እያደረግን በቃ ሙሉ ለሙሉ የኛ ቁጥጥር ነበር አይደለ? ካደጉ ትልልቅ ከሆኑ በኋላ ግን የሆነ ባውንድሪ መኖር አለበት አይደለ? እና መከባበር ማለት ምንን መምሰል ያለበት ያለሽ? በአንድ መልኩ ሳስበው ይሄ ባውንድሪም ሆነ መከባበር ምናልባትም እንደየቤተሰቡ ሊለያይ ይችላል። ሁሉም ፋሚሊ ዩኒት የራሱ የሆነ ዩኒክ ካልቸር አለው። ልጆቻችን ካደጉም በኋላ የነሱ ዴፊኒሽን ኦፍ ባውንድሪ ከሌላ ሰው ዴፊኒሽን ኦፍ ባውንድሪ ሊለያይ ይችላል። ለአንዳንድ ልጆች ምናልባትም እናቶቻቸው አባቶቻቸው ሳይነግሯቸው እንመጣለን ብለው ሳይሏቸው እንዲሁ ቤት ከመጡባቸው ያ ባውንድሪ ክሮስ ማድረግ ወይም ቫዮሌት እንደማድረግ አድርገው ሊወስዱት ይችላሉ። ሌላ ቤተሰብ ግን እንደዛ ላይ ያደርገው ይችላል። አይ ውድ ሴ ባክ ቱ ቅድም እንዳልነው ኦፕን የሆነ ኮሚዩኒኬሽን ከበፊትም ጀምሮ ከነበረን ልጆቻችንን መጠየቅ እንችላለን። ወይም ደግሞ ልጆቻችን ሲነግሩን ሳትነግሪኝ ስትመጪ ላይክ ያንን አልፈልግም ወይም ያንን አንመርጥም፣ ወይም ደግሞ ለቤተሰብ ተሰብስበው እንበልና በቤተሰብ ፊት
የማይሆኑ ጥያቄዎችን ፐርሰናል የሆኑ ጥያቄዎችን ስንጠየቅ ያ ሊሆን ይችላል እኛን የማንፈልገው የማይመቸን እነዚህ ነገሮች ሲፈጠሩ ምን ያህል ግልጽ የሆነ ንግግር አለ በወላጆች እና በልጆች መካከል እሱ ብቻ አይደለም ብዙ ጊዜ ስለ ባውንደሪ ስናነሳ እኔ አሁን መጥቼ ሄለን እንደዚህ በማድረግሽ ወይም ደግሞ ይሄንን በከሌ ፊት ስትጠይቂኝ ደስ አላለኝም ብዬ ለአንቺ ስነግርሽ በአንድ መልኩ ኮሬጅ ይጠይቃል አይደለ ኢቭን እንደዚህ አይነትን ኦፕን የሆነ ኮንቨርሴሽን ከሌላ ሰው ጋር ለማድረግ ግን እሱ ብቻ አይደለም አንቺም እኔ ባልኩሽ ነገር ደስ ላይልሽ ይችላል ወይም ደግሞ ይሄንን አታድርጊ ወይም እንደዚህ አትጠይቂኝ ብዬ ስልሽ ፊትሽ ላይ ማነበው ነገር ሊኖር ይችላል ደስ ላይልሽ ይችላል ያንን ብዙ ጊዜ ሰዎች ያዩትና ከዛ ወደ ኋላ ይመለሳሉ ኖ ከዛ መልሼ አንቺን ኮምፎርት ለማድረግ እሞክራለሁ ትክክለኛው ሊሆን የሚችለው ግን ያው ከኔ የሚጠበቅብኝ ለአንቺ ነግሬሻለሁ የነገርኩሽ ነገር ወይም ደግሞ እኔ ለእናቴ ለወላጆቼ እንደዚህ አታድርጉ ብያልኳቸው ነገር ነሰሰርሊ በደስታ እሰይ እንኳን አልሽኝ ብለው ላይቀበሉልኝ ይችላሉ ለተወሰነ ጊዜ ሊከፋቸው ይችላል ሊያዝኑ ይችላሉ ያንንም ኤክስፔክት ማድረግ መቻል ይኖርብናል ልጆች ለወላጆቻቸው ባውንደሪ ሴት ለማድረግ ሲሞክሩ ሁሉም ሰው በደስታ እልል ብሎ ይሄንን በማድረግሽ በጣም ደስ ብሎኛል ብሎ ላይቀበሉ ይችላሉ ምክንያቱም ካልቸሩን እየቀየር ነው ስለሆነ እንዳውም ደፈርሽኝ ሊባል ይችላል ኤግዛክትሊ ያ አሁን ላይክ it's a new culture ማለት ነው ይሄ አዲስ ካልቸር ነው ልጆቹ ፎርም እያደረጉ ያሉት እሱ ጋር ነው አይደለ ግጭት የሚፈጠረው and ያንን ይሄ አዲስ ካልቸር እኔ ለኔ የሚሰራልኝ ይሄ ነው ብዬ ይሄንን ፎርም ሳደርግ obviously ወላጆች ደስተኛ ላይሆኑ ይችላሉ ያንን መቀበል መቻል አለብኝ and ወላጆችም እንደዛው ያንን መቀበል መቻል አለባቸው ሁላችንንም የሚያስማማ ሁላችንንም የሚያስደስት የፋሚሊ ካልቸር ይኖረናል ብሎ መጠበቅ ሪሊስቲክ ነው ብዬ አላስብም ኔጎሽየት ማድረግ ይኖርብናል ኮምፕሮማይዝ ማድረግ ይኖርብናል በጣም ልክ ነው ይሄ በብዙ ቤት ውስጥ ያየሁት ነገር ነው ልጆች ካደጉ በኋላ አባት ቤት መግዛት አንተ ወይ ኮንዶ እንድትገዛ ፈልጌ ነበረ ኮንዶ ብትገዛ እኔ ይሄን ያህል ገንዘብ ሰጣለሁ ግን አሁን ዓለምን ሄጄ በራሴ ትራቭል አረጋለሁ ስላልክ እሱን ስለማልስማማበት አልልም ብዙ ወላጆች የተለያዩ ዲሲዥን እንደዚህ አይነት ነገሮች ልጆቻቸውን የሚቀጡባቸው ነገሮች አሉ ይሄ የነሱን ፍላጎት አለማክበር ልጆቹ አዘን አደልት ይሄንን ዲሳይድ አድርጌያለሁ ካሉ የሆነ ነገር ሰፖርት ማድረግ ፈልጋለሁ የምትሉ ከሆነ ወላጆች የናንተ ሰፖርት በእናንተ ምርጫ መሆን የለበትም አይደለ በእነሱ ምርጫ እነሱ በሚወስዱት ነገር ሊያረጉት ባሰቡት ነገር ላይ ኦኬ I may not agree ከዚህ ነገር ጋር ላልስማማበት ይችላል ግን ያንተ ላይፍ ቾይስ ነው ስለዚህ go ahead መርዳት ከቻልክ ትረዳለህ ማርዳት ካልቻልክ ግን አፍን ጸጥ አድርገህ እንዴት ነበር ማለት ነው አይደለ እዚህ ላይ ትልቁ ነገርና እስቲ ሪስፔክት እና ባውንደሪ ላይ የምትጨምሪው ነገር ካለ ልክ ነው እውነት ነው ምንድነው ወላጅ መረዳት ያለበት ነገር እንግዲህ ልጅ መማር አለበት ለመማር ደግሞ ወድቆ መነሳት አለበት አንደኛ ልጅ አደልት ነው ራሱን የሚችል ሰው ነው እና እንደ ድሮ ልናደርገው አንችልም ከዛ ደግሞ እነዚህ የሃያዎቹ በተለይ ልጆች ናቪጌት የሚያደርጉበት ራሳቸውን ፋይንድ የሚያደርጉበት ነው አክቹሊ ኖርማል ፓርት ኦፍ ፕሮሰስ ነው ልክ ይሄ ወደ አደልትሁድ የሚሄዱበት ኖርማል ፓርት ኦፍ ፕሮሰስ ነው ካልወደቁ ካልተነሱ አይማሩም ምንም መጥፎ ልጆቹ መጥፎ ነገር አለባቸው እያሉ አይደለም ፋይንድ አውት እያደረጉ ነው ቢልድ እያደረጉ ነው አሁን ደግሞ ባለው ሶሳይቲ ሞደርን ሶሳይቲ ውስጥ ልጆች ብዙ አይነት የሚሰሙት ፕሬሸር አለባቸው በዛ ውስጥ ራሳቸውን ለማግኘት እየሞከሩ ነው ስለዚህ ወላጅ ደጋግሞ ማሰብ ያለበት choose your battle እንደሚሉት ነው አሁን በዚህ ላይ ለምሳሌ አንድ ሰው በጣም ሲናገር የሰማው ትልቅ ነገር አለ in our attempt to win the battle we lose the war አለ ገባሽ አሁን ልክ ያልሽው ነገር ነው ሄለን ይሄ ነገር በእኔ በኩል ካልሆነ ይላል he's winning the battle ወላጅ ግን he's losing the war ምክንያቱም ልጁ በቃ ወላጅን ማዳመጥ ያቆማል ከወላጁ ጋር ያለው ሪሌሽንሺፕ ያቆማል ስለዚህ ኢንፍሉዌንስ የማድረግ አቅሙ ይጠፋል ስለዚህ ልጆች ሃያዎቹ በተለይ እድሜዎቻቸው አዲስ ነገር ውስጥ የሚገቡበት የሚማሩበት እየወደቁ እየተነሱ ስለዚህ ወላጅ በቃ ያዝ ማድረግ አለበት ይሄ የሚማርበት ፕሮሰስ ነው
ስለዚህ በዚህ መንገድ ነው ሊያድግ የሚችለው። ግን አሁን ለምሳሌ ኢኔብሊንግ ቅድም የተባለው ሌላ ነገር ነው። ልጅ ለምሳሌ በተሳሳተ በወደቀ ቁጥር ዲሲፕሊን አለማድረግ፣ ለምሳሌ አባት ጎበዝ ሆኖ ዲሲፕሊን ግን የለም እኮ ካደጉ በኋላ ኮንሲኩዌንስስ ነው ያለው አይደል? ኮንሲኩዌንስ ነው ያለው። ለሚወስኗቸው ኮንሲኩዌንስ እንዳለ ማሳየት አለበት። ለምሳሌ ኦኬ እኔ ጋር የምትቆየው ይሄን ያህል ነው፣ ግን ለምሳሌ እኔ ጋር ሆነ ማትከፍል ከሆነ ሌላ ኮንሲኩዌንስ አለው ሊል ይችላል ወላጅ። ያንን ካለ አባትና እናት በዛ ውስጥ መስማማት አለባቸው። ማለት ልጅ ለሚያደርገው ነገር ኮንሲኩዌንስ እንዳለው ማወቅ አለበት። ግን ወላጅ ለምሳሌ ምናምን እያለ ከእንደገና አብሮ መልሶ በቃ ልጅ እኮ ነው ደግሞ ልፍቀድለት እንደዚህ እንዲሆን፣ ከዛ ደግሞ ከእንደገና ሲል ልጁንም ስፖይልድ እንዲሆኑ ነው የሚያደርጋቸው። ወላጆች በሌላ ኤክስትሪም እንዳልሄዱ ደግሞ በጣም መጠንቀቅ አለባቸው። ማኒፕሌትድ እንዳይሆኑ በልጆቻቸው ማለት ነው። በቃ ባውንድሪ ማድረግ አለባቸው። ይሄ ነው በቃ ይገባኛል፣ እኔ የራስህን ምርጫ እንድትመርጥ እፈቅድልሃለሁ፣ ምክንያቱም አደልትና አደልት ከመሆን ጋራ ግን አብሮ የሚመጣ ነገር አለ። እኔ ለምሳሌ ስራ ባልሄድ አይከፈለኝም፣ ያባረኛል አለቃይ። አንተም ደግሞ ህይወት ከዚህ ጋር አብሮ የሚመጣ ነገር አለ። ስለዚህ ይሄ ደግሞ ሲሆን ደግሞ የሚመጣ ኮንሲኩዌንስ ለመቀበል ዝግጁ ሁን። እኔ ሁል ጊዜ ወድሃለሁ፣ ካንተ ጋር ነኝ፣ የማደርገው ግን ይሄ ነው። ወላጅ ያንን ካለ በዛ ላይ መቆም አለበት። ይሄ በኢቭን በእናትና ልጅ አሁን ለምሳሌ ልጅ ማሳደግ ሊሆን ይችላል። ልጆቻቸውን ወልደው ሲያሳድጉ ወላጆች ራሳቸውን ያሳደጉበት ሜተድ አለ። እኔ ግን ልጅ ከሆንኩኝ ልጄን በሞደርን በራሴ አሁን ባለሁበት ዘመን አንጻር ካለው ከእውቀቴ ጋራ ከተለማመድኩት ከወላጆቼም ከተማርኩት ጥሩ ከሰሩት መጥፎም ከሰሩትን እየቀረጽን ነው አይደለ? እየቀረፍን ነው በልጆቻችን። ስለዚህ እናቶችም ይሄ በጣም አስቸጋሪ ነገር ነው ለእናቶች። ስቴይ አረበት አይደለ? ለልጆቻችሁ ቦታ ስጧቸው እንዲማሩ። የራሳቸውን ልጆች እያሳደጉ ነው። መምከር ከቻላችሁ አንድ ሁለቴ መናገር ትችላላችሁ። ግን ይሄን ካላደረሽ ትክክል አይደለሽም እያላችሁ ምን ነካሽ ደግሞ አንቺ ምናምን እያሉ የልጆቻችንን ወላጅነት እድል መውሰድ የለብንም። let them make their own mistake አይደለ? ምከሩ። ወንዶች ወይም ደግሞ በቢዝነስም ከሆነ አባቶች በጣም ጎበዝ ቢዝነስማን ከሆኑ አንዳንዴ ልጆቻቸውን ፋይናንስ ሊያረጉ ይችላሉ። ቢዝነስ አይደለ? ያ ስራ ከተሰራ ግን let the kids take over። በቃ የራሳቸውን ስራ ይስሩ። ከተበላሸ እንዳልሹ ቅድም ዋጋ የሚከፍሉበት ነገር አለ። ሴቭ ማድረግ የለባቸውም። ልጆቻቸውን ይማሩበት አይደለ? ግን ባውንድሪ በቃ የምንናገረው ነገር ያልተ uninvited ምክር ማለት አንሰልስትድ ወይም ደግሞ ምንድነው የሚባለው ያልተጠየቀ ምክር አያስፈልግም። ልጆች በራሳቸው ልጆቻችሁ አደልት ትልልቅ ልጆቻችሁ በራሳቸው ህይወት ይማሩ። ያ መምከር ምከሩ። የምታደርጉት መምከር ያለባችሁ ነገር አለ። ከዛ በተረፈ ግን ዲማንድ ማድረግ ወላጅ አይችልም ማለት ነው አይደለ? ቴንክ ዩ። መቼስ ይሄ ብዙ የምንነጋገርበት የምማርበት ብዙ መጽሐፍ የማነብበት ነገር ነው። ከትልልቅ ልጆቼ ጋር ይህንን ያለኝን ሪሌሽንሽፕ መቀጠል ፈልጋለሁ። ልጄ ሁሌ እንድትደውልልኝ ፈልጋለሁ። ወንድ ልጄ ሁሌ እንዲደውልልኝ ፈልጋለሁ። ከነሱ ጋር ተከባብረን እና ስለዚህ ታይምሊ ነው ብዬ አስባለሁኝ። ለወላጆች ጠቃሚ ሀሳቦች እንዳገኙበት አልጠራጠርም። ሀምሪ አዲስ መጽሐፍ ያወጣሹ መቼ ነው የሚመረቀው? አሁን ኤፕሪል 5 ነው፣ እሁድ ኤፕሪል 5 ሲቪክ ሴንተር ሲልቨር ስፕሪንግ 4 PM የቡክ ሳይኒንግ ይኖረኛል። ልጅን እንዴት ላሳደግ የሚለው መጽሐፌም እዛ ላይ ይኖራል። ያኔ እንግዲህ ሲቪክ ሴንተር ሲልቨር ስፕሪንግ። አዲሱ መጽሐፍ ምንድን እንደገና ስሙ ምንድን ነው? ሴኪዩር ኢን ማይ ሊሚቴሽን ነው እንግሊዝኛው። በአማርኛው ደግሞ እውን እኔ ብቁ ነኝ የሚለው ነው። ኤፕሪል 5 ሳንዴ ሲቪክ ሴንተር ሲልቨር ስፕሪንግ። የራስሽን የህይወት ታሪክ ሙከራ ያለበት ነው። የራሴን የህይወት ከልጅነት ጀምሮ ያለፍኩበትንና በህይወት መንገዴ ውስጥ ደግሞ የተማርኩትን ነገር ነው። ኦኬ እንግዲህ ተመልሰሽ ትመጪ ነው ማለት ነው ሄለን ሾው። በጣም ደስ ይላል። well thank you ሀምራዊት። ፌቨን ዶክተር ፌቨን thank you በጣም ብዙ ነገር ተምሬያለሁ ካንቺ። ከሁለታችሁም ዛሬ ብዙ ነገር ተምሬያለሁ። ጊዜያችሁን ስለወሰዳችሁልን በጣም አድርጌ አመሰግናችኋለሁ። እንግዲህ ተመልካቾቻችን የዛሬ ፕሮግራማችን በዚህ ላይ ያበቃል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን።